እኛ የምንረዳው ለምን ያለው መለኮታዊ ክብር የእሱን ፊት ማየት የሚቻል አይደለም። በዛ አይደለም እሳታዊነት ስጦታ አዳምጠኝ። ትርጓሜውን ለምነግርህ ትርጓሜውን ነው። የማን ትርጓሜ ነው? ያየው የለም የሚለው የእግዚአብሔር መለኮታዊ አካል ሊቀርቡት የሚችል አይደለም፣ የሚፋጅ የሚያቃጥል ነው። ከዛ አንፃር ቀርቦ ያየው የለም ነው እንጂ እግዚአብሔር ግን ለሰዎች ደግሞ በተለያየ መንገድ አልገለጠም ማለት አይደለም። አልታየም። መጽሐፍ ቅዱስ ላይ እንዳልታየ ነው የሚናገረው። እግዚአብሔርን ያየ አንድም እንኳ የለም ይላል። ኢየሱስም ተናግሯል። እሱማ ደግሞ እግዚአብሔር ደግሞ ለሙሴ ተገለጸለት ይላል። ሁለተኛ ስለዚህ ይጋጫል እኮ እንዳይጋጭ አድርጌ እኮ ስነግርህ ዞሮ ዞሮ አሁን እሱኛውን በአንድምታ በትርጓሜ ነው እንትን የምንለው። ግን ምንም ይሁን ምንም አይደለም፣ አዳምጥ እንጂ። ስለዚህ አምላክ አንድ ቦታ ላይ ይታያል ብላ ያምናሉ ክርስቲያኖች፣ ሌላ ቦታ ላይ ደግሞ አይታይም ይላል። ይታያልም፣ ፍጹም ይታያል፣ ፍጹም አይታይም አምላክ ማለት ነው። እሺ ኢየሱስ ክርስቶስ አንድ አምላክ አለ ብለህ ነው አይደል የምታምነው? ስጦታ አዎ። ያ አንድ አምላክ ማርያም ጸንሰዋለች አልጸነሰችውም? እግዚአብሔር አንድ አምላክ ነው። አንድ አምላክ በሶስት በመለኮት ይገለጻል ብያለሁ። አልጠየቅኩም። እሱን ሳይሆን የጠየቅኩት አንድ አምላክ ነው ያለው ካልከኝ ያን አንድ አምላክ ነው ወይ ማርያም የጸነሰች? ስጦታ አላ ስጦታ ሄሎ ስጦታ ወጥቷል። ይሄ ጥያቄ በጣም መጥፎ የሆነ ጥያቄ ነው። ክርስትናን በቃ አፈርድም የሚያስበላ ጥያቄ ነው። ወረበል ካለ ክርስቲያን መግባት ይችላል ይህን ጥያቄ ለመመለስ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቢወጣ ይሻላል። ክርስቶስ ነው የሚለው ይሄን ከመለሰ ሁለቱም መልስ መጥፎ መልስ ነው። ወይ አምላክን የጸነሰችው ካለም ይፈርሳል ክርስትና። አይ አምላክን አልጸነሰችም ካለ በሁለቱም መልስ በቃ ምንም መልስ የሌለው ጥያቄ ከመለስ ክርስትና ይጠፋል። ስህተት እንደሆነ ትረዳላችሁ። ተመልሳ ግባ ስጦታ። እሺ ጥያቄ አይደለም። ሰላም አለይኩም። ሰላም ወአለይኩም ሰላም። እሺ ቀጥይታችን ከላይ ያለሽው። እሺ ዲቦራ ሰላም፣ እንዴት ናችሁ? ሰላም ደህና ነሽ? አለን እግዚአብሔር ይመስገን። ሰላም አለን አልሐምዱሊላህ። ጥያቄ እሱ ሙስሊሙ ነው ሴቷ ክርስቲያን ሆና ኒካ ማሰር ይቻላል? እንዴት? እሺ ጥያቄሽ ምንድን ነው? ጥያቄ እሷ ክርስቲያን ሆና እሱ ሙስሊም ቢሆን ኒካ ማሰር ይቻላል? አይቻልም። ለምን? ስለማይፈቀድ። ግልጽ አድርግልኝ። ስለማይፈቀድ ሳይሆን ያ እሺ በቁርአን ላይ ምን አለ? ወላ ተንኪሑ ሙሽሪካት ሐታ ዩእሚንና፣ በአላህ ላይ የሚያጋሩ ሴቶችን እስካላመኑ ድረስ እንዳታገቡ ይላል። በዚህ ጉዳይ ላይ ሌሎች ዑለሞች ሀሳብ ሊኖራቸው ይችላል። ነገር ግን ትክክለኛውና ራጅህ የትኛው ነው ከተባለ በቃል አላህ በእኔ ላይ የሚያጋሩ ሴቶችን እስካላመኑ ድረስ እንዳታገቡ ብሏል። አብዱላህ ብን ዑመር የተባለው ታላቁ ሶሃባ ሲናገር ምን አለ? ላ ተሕሉ ነስራንያ፣ ቃል በቃል ክርስቲያንን ሴት ማግባት አይቻልም ብሎ ይናገራል። እንዳለ ሁሉ ሙፈሲሮች ይህን ገልጸውታል። ላ ተሕሉ ነስራንያ ለምን የሚለውን ሲናገር ይህን የቁርአን አንቀጽ ማስረጃ አደረገ እና
አስከትሎ ሲናገር በራሱ ምን አለ? ፈኢነኒ ላ አዕለሙ ሙሽሪከተን አዕዘም ሚመን ተድዒ ቢአነ አልመሲሐ ሁወ አላህ። እኔ ምድር ላይ ኢየሱስ ክርስቶስ አምላክ ነው ብላ እንደምታምን ሴት ሙሽሪክ ሴት እኔ አላውቅም ከእርሷ በላይ እያለ ይናገራል። ስለዚህ አይቻልም። ክርስቶስ ከነቢያቶች መካከል አንድ ነቢይ ነው። በመለኮት ያን አንዱን አምላክ ይጋራል ብሎ ማመን ይሄ ትልቅ ክህደት ነው። ታቻለ አይደል? ክርስቶስን በፍጹም ይሄን አላስተማረም። ኢየሱስ የትኛውን ቦታ ላይ አምልኩኝ ብሎ የተናገረበት ቦታ የለም። ሰዎች ግን አስገድዳ ያመልኩታል። ብትወዱኝ ትእዛዜን ትጠብቁ ነበር ብሏል ራሱ ሲናገር። ብትወዱኝስ ትእዛዜን ትጠብቃላችሁ አለ። ነገር ግን የምትወዱት ከሆነ አምልኩኝ ብሎ አዟችኋል ወይ ነው? አላዘዘ። በፍጹም ኢየሱስ ክርስቶስ የትም ቦታ ላይ አምልኩኝ አላለም። እሺ ጥያቄ ያለ ይቀጥል። አልጨረስኩም። ሌላው ደግሞ ስለ ጾም። እሺ ስለ ጾም ማለት ብዙም አልገባኝም። በእኛ ጾም በእኛ የሚጾመው ማታ ላይ ከ6 ሰዓት በኋላ ነው። እሺ እና እስኪ ያን እንዴት ነው? እንደሱ ጾሙ ተብሎ የታዘዘበት ቦታ የለም። አይ አይደለም። ጾም ብዙ የምሬን ዝም ብሎ ነው የሚያስጾሟቸው። የጾም ህግና ስርዓት መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ስለ ጾም የሆነ እንትን ስለ ጾም አለ መጽሐፍ ቅዱስ ላይ። እንደ ግብዝኞች አትሆኑ እኔ ያልካለት እሱን ሳይሆን ሰዓቱን ነው እኮ ጊዜው እሱ ሰዓቱን የተቀመጠበት ቦታ የለም። ኦኬ እኮ ታዲያ እናንተ ትንሽ እስኪ ግልጽ አድርግልኝ። አይ ስለ ጾም የኛ ያለው እናስረዳሽ። አላህ ሱብሓነሁ ወተዓላ በቁርአን ላይ ስለ ጾም ከተናገረ በኋላ ያ አዩሀ ለዚነ አመኑ ኩቲበ ዐለይኩም ሲያም ከማ ኩቲበ ዐለ ለዚነ ሚን ቀብሊኩም ይላል። እናንተ ያመናችሁ ሰዎች ሆይ ጾም በእናንተ ላይ ተደነገገ፣ ግዴታ ተደረገ፣ ከእናንተ በፊት በነበሩትም አማኞች ላይ ግዴታ ተደርጎ እንደነበር ሁሉ ይለናል። ይወታቸዋል። ከዚያ አላህ ሱብሓነሁ ወተዓላ የረመዳንን ወር መጾም እንዳለብን ይነግረናል። ሸህሩ ረመዳን አለዚ ኡንዚለ ፊሂል ቁርአን ይላል። ከዚያ የምንጾምበትንም ጊዜ እዛው ይገልጻል። ኡሒለ ለኩም ለይለተ ሲያሚ ረፈሱ ኢላ ኒሳኢኩም እያለ ወኩሉ ወሽረቡ ሐታ የተበየነ ለኩም አልኸይጡ አልአብየዱ ሚነል ኸይጢ አልአስወዲ ሚነል ፈጅር ይላል። ልክ ሌሊቱ ክፍለ ጊዜ ከመግሪብ በኋላ እስከ ሱብሒ ድረስ ባለው ጊዜ መብላት እንዳለብን፣ በሌሊቱ ክፍለ ጊዜ በቀን ላይ መብላት እንደሌለብን ይናገራል። በዚያ ላይ ማለት ነው። እሱን ይመስላል። እሺ ምናልባት መጽሐፍ ቅዱስም ላይ ሲጾሙ የነበሩ ነብያቶች እስከ ማታ ድረስ ነው። እስከ ማታ ድረስ ይጾሙ ነበር። እስከ ማታ ድረስ ጠብቀው ይጾማሉ። ጾማቸው እስከ ማታ ድረስ ባለው ጊዜ እንደሆነ ተቀምጧል። እሺ ስጦታው መጣ። አዎ ይቅርታ፣ ያው ሱቅ ላይ ሆኜ ሰው መጥቶብኝ ነው። አብሽር። ስለዚህ አንድ አምላክ ነው ያለው አይደለ? አዎ አንዱ አምላክ በሶስት አካል ይገለጻል። እሺ ቀጥል። አንድ አምላክ በሶስት አካል ይገለጻል ብሎ ያስተማረው ማን ነው? እሱ ራሱ የገለጸልን። አንድ አምላክ በሶስት አካል ተገልጧል ብሎ ያስተማረው የመጀመሪያው ነብይ እኮ እግዚአብሔር ራሱ ለአብርሃም የገለጸለት። ወደዛ እንሄዳለን። እዚያ ጋር የተገለጠ እንሄዳለን። በቃ አንዱ እሱ ነው። ሁለተኛ በአዲስ ኪዳን ደግሞ ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጉ ብለዋል። እሱን አልጠየቅኩም። አንድ አምላክ በሶስት አካል ተገልጧል ብሎ ያስተማረው ነብይ ማን ነው? በአስተምሮ ደረጃ የለም፣ አይታወቅም። በአስተምሮ ደረጃ እኛ አንደኛ ያስተማረን ራሱ ነው። ራሱ እባክህ ጥያቄውን አዳምጥና አንተ የራስህን እምነት የምታምንበት አይደለም። መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ አምላክ በመለኮት አንድ ነው፣ በአካል ሶስት ነው ብሎ ያስተማረ ነብይ ያለ ወይንስ የለም? ያምኑ ነበር ወይ ነብያቶች? ይሄን ጉዳይ አምላክ ራሱን በመለኮት አንድ ነው፣ በአካል ሶስት ነው ብሎ የተናገረ ነብይ አለ? እሺ ሁሴን ካለ ምዕራፍና ቁጥር ስተምና እናገረው ማን ነው? ሁሴን አሁን እኔ ያው ለጭቅጭ ማለት ለእንትን አይደለም የመጣሁት ማማር ስለሆነ ማለት ይኸውልህ፣ አሁን አንተ ቅድም ስለ አብርሃም ስለ ሙሴ አንስተህ ቁርአን ላይም ወይም ደግሞ በሐዲስ ላይ የሌለውን ሙሴ እንደወደደ አምላክ በመለኮት አንድ ነው ብሎ ያስተማረው ነብይ ማን ነው? ሌላው ያለው አለ ትልግልና
እኔን አታስጨርሰኝም አንድ ጊዜ በኋላ ከሆነ እንድታወራ ነው ሌላ ተረት አይደለም እኮ ይኸውልህ ቀደም እኮ በጣም በሰፊው ስተነትልልኝ ዝም ብዬ ነው ያዳመቁት ቁርአን ላይ ግን የለም እንትን ላይ የለም በአስተምሮ ነው ለማለት አንድምታ ንገረንና ምዕራፍና ቁጥር አውጥተን እናንብበው ባክሩ ከሌለ የለም ነው አምላክ በመለኮት አንድ ነው በአካል ሶስት ነው ብሎ የተናገረ ነብይ አለ ወይስ የለም ያው ሁሱ እየሰማኝ ነው አንተ ቅድም ሙሴ ለመውደቁ ላለማየቱ ከቁርአን ላይ አምጣና ሳየኝ አለ ሙሴ ወደቀ እንደዚህ ሆነ እንዲፈራ አነሳው የሚላውን ቁርአን ላይ የለም አንተ ከቃል አንተ ታደርስ ታብራራልኝ የነበረው በተፍሲራችሁ ላሳየ ነው አለ ሙሴ ወደቀ የሚላሳይ ያለና አላህን ለማየት ባለ ጊዜ እና ላሳየ ነው ወርላ እሺ ወደቀ የሚለው እንደገና አድርገው ጠይቅ ከረለ አዳምጥ በቃ ሙሴ ወደቀ የሚል የለም በራሳ ነው ስትናገር የነበረው ምናምን አላህን ለማየት ባለ ጊዜ አሁን ላሳየ ነው አብሽር እሺ አድበቱ 43 ሙሳም ለቀጠሯችን በመጣና ጌታውን ባናገረው ጊዜ ጌታዬ ሆይ ነፍስህን አሳየኝ ወደ አንተ እመለከታለሁና አለ። አላህም በፍጹም አታየኝም፣ ግን ወደ ተራራው ተመልከት፣ በስፍራውን ቢረጋ በእርግጥ ታየኛለህ አለው። ጌታው ለተራራው በተገለጸ ጊዜ እንኩትኩት አደረገው ተራራውን። ሙሳም ጮሆ ወደቀ። ያው ሙሴ ወደቀ የሚል አታሳየኝም የለም እያልክ ነበር። ሙሳም ጮሆ ወደቀ። ያው በአንሰራራም ጊዜ ጥራት ይገባ በተነሳ ጊዜ ማለት ነው። ወደ አንተ ተመለስኩ እኔም በወቅቱ የምእመናን መጀመሪያ ነኝ አለ ይላል። ሙሴ ወደቀ የሚል አታሳየኝም በራስህ ነው ስታወራ የነበረው አንድምታ ላይ ነው ምናምን። ለአንድምታ ላይ አይደለም ቀጥታ በቃል በቃል ነው ያሳየው። እሺ እውነት እውነት እላችኋለሁ እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬ በማስረጃ እንጂ ያለ ማስረጃ አይደለም። እሺ ጥያቄ ያለ ይቀጥል። እሺ ልቀጥል። ቀጥል። የማይንቀሳቀስ ብር ያለው ያኔ በስደት ያለን ሰዎች የማይንቀሳቀስ ብር ካለን እዛ ላይ ዘካ ይወጀብብናል? የዘካ ኒሳቡ መጠኑ እስካልቀነሰ ድረስ ዘካ አለበት። እንዴት ያኔ? የዘካ መጠኑ ለምሳሌ በወርቅ ከሆነ 85 ግራም እና ከዚያ በላይ፣ ልክ እንዲሁ ደግሞ በወርቅ ከሆነ በብር ከሆነ 595 ግራም እና ከዚያ በላይ የሚመጥን ከሆነ ዘካ አለብር የሚሰጠው በብር መሆን እንዳለበት ብለውች ተናግረዋል። የወርቅ በጣም ስለተወደደ በመሳ ስለዚህ መሆን ያለበት በብር ነው። 595 ግራም ብር የሚመጥን ገንዘብ ካላችሁ ያ ነገር አመት ከሞላው ዘካ ይወጅበታል ማለት ነው። ሰው ይህን ለማወቅ በአካባቢያችሁ ሄዳችሁ 595 ግራም ብር ስንት ነው የሚሸጠው በላችሁ። ምናልባት 70 ሺህ ብር ካሏችሁ 70 ሺህ ብር እጃችሁ ላይ ከገባና አመት ከሞላበት ጊዜ ጀምሮ ዘካ ታስቦ ይወጣለት። እሺ ኢዛ በለገ ኒሳብ ወሐለ ዐለይሂ አልሐውል ፈቀድ ወጀበ ፊህ ዘካ ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም። እሺ እንዲሁም በቃ እንዲህ የአመት የሁለት ዓመት እንደ አክሲዮን እንደ እቁብ ከገባንም ከዛ ላይ ዘካ ማድረግ ግዴታ አለብን። ዘካ ይወጣለት። شكرا. مرحبا اخوان. ايش يشوع ወይ ሰላም ለአንተ ይሁን። ሰላም እንዴት ነህ? አይሰማም? ይሰማል። እኔ ጥያቄ አለኝ። እሺ ጥያቄ ምንድን ነው? በክርስትና ማለት ይቅርታ፣ በእስልምና
ሰይጣን ማለት ስንት አይነት ሰይጣን አለ በክርስትና? አይ ኖ በእስልምና ስንት አይነት ሰይጣን ማለት? አይ ብዙ ጊዜ አሁን ሴት ሰይጣን ወንድ ሰይጣን ሲባል ስለሚሰማ ነው። ኦኬ ነቢያችን ሰለላሁ ዐለይሂ ወሰለም አላሁመ ኢኒ አዑዙ ቢከ ሚነል ኹቡሲ ወል ኸባኢስ ብለው የተናገሩት አንድ ሰው ወደ ሽንት ቤት ሲገባ ጊዜ አምላክ አላህ ሆይ እኔ ከወንድና ከሴት ሰይጣን በአንተ እጠበቃለሁ ብለዋል። ሰይጣን ብሎ ማለት ባህሪ ነው። እሺ ባህሪ ነው፣ የማንነት መጠሪያ አይደለም። ባህሪ ማለት አላህ ሱብሓነሁ ወተዓላ ትእዛዝ ያመፀ ማንኛውም አካል መጠሪያ ነው። ከጅኖች የአላህ ሱብሓነሁ ወተዓላን ትእዛዝ ያመፀ ሰይጣን የሚል መጠሪያ በእርሱ ላይ ይውላል። ጅኖች ልክ እንደኛ ፍጥሮች ናቸው። ወንድም አላቸው፣ ሴትም አላቸው፣ ይራባሉ ምናምን። ከነዚያ የአምላክን ትእዛዝ አመፁ የወጣ ሰይጣን የሚል ባህሪ በእርሱ ላይ ይውላል። አደምና ሐዋ ከገነት እንዲባረሩ ምክንያት የሆናቸው ከጅኖች ጭፍራ ሲሆን አላህን ባመፀ ጊዜና ትእዛዝን አልፈጽምም ባለ ጊዜ የሰይጣን የሚለው ባህሪ በእርሱ ላይ ይውላል። ካነ ሚነል ጅኒ ፈፈሰቀ ዐን አምሪ ረቢህ ይላል። ከጅኖች ጭፍራ ነበር። የጅን ጭፍራ ያስባለው ምንድነው? ከእሳት ስለተፈጠረ ነው። ጅኖችን ከእሳት ስለተፈጠሩ ነው። እና የጌታውን የአላህን ትእዛዝ ባመፀ ጊዜ ሰይጣን የሚለው ባህሪ በእርሱ ላይ ይዋላል። ስለዚህ ከጅኖች ማናቸው ወንድም ይሁን ሴት የአላህን ትእዛዝ አምፆ የወጣ ሰይጣን ባህሪ በእርሱ ላይ ይውላል። ኦኬ እና ስለዚህ በመጀመሪያ አዳምንና ሔዋንን ያታላቸው ሴት ሰይጣን ነች ወይስ ወንድ ነው? ወንድ። ወንድ 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 ነው። ኦኬ እሺ። በመጀመሪያ እግዚአብሔር ማለት ነው በመጀመሪያ ሰይጣንን ከሰማይ አይደል የጣለው? እሺ ያኔ የትኛው ነው ማለት ወንድ? ጨርስ ጥያቄህን ቶሎ በል ፈጠን አድርገህ። ምን አልከኝ? እየጨረስኩ ነው። ስለዚህ መጀመሪያ ከሰማይ የተወረወረው ወንድ ሰይጣን ነው ወይስ ሴት ናት ወይስ ሁለቱን ነው? አንድ እንደነበር ነው። ኢብሊስ ይባላል። እሱ አንድ ነው። እሱ ነው የተወረወረው እንጂ ሌሎች አይደሉም። ሌሎች ናቸው የሚል የለም። አንድ ነው የተወረወረው። ስለዚህ ሴቷ ከየት መጣች? ወይስ እንዴት ሴትና ወንድ ሆኑ? እሺ ቀደም ሳብራራ ነበር። ጅን የሚባል ህብረት አለ። ልክ እንደኛ እንደ ሰዎች ወጥቷል አይደለም። ሰይጣን የተወረወረው አንድ ሰይጣን ሳይሆን አንድ ያ የጅን ጭፍራ ከሆኑት መካከል አንደኛው ነበረ። እሱ ሰይጣን የሚል ባህሪ በእርሱ ላይ ዋለ። የአላህን ትእዛዝ ባመፀ ጊዜ ወረደ። እሱ ነፍ አሉ በምድር ላይ ይኖራሉ። እነሱ ሴቷ የት ነበረች ከተባለ የሴት ጅኖች ልክ እንደኛ እንደ ወንድ እንደ ሴት ናቸው። በምድር ላይ ነው የሚኖሩት። በምድር ላይ ይኖራሉ። እርሱ በሰማይ ላይ አላህ ሱብሓነሁ ወተዓላ ሊገዛ ነበር። ከዚያ በኋላ ግን አላህን ባመፀ ጊዜ ወደ ምድር እንዲወርድ አደረገው። ያ ነው። እሺ ያ ኦኬ ቴንክ ዩ። እና የመጨረሻ ጥያቄ አንድ ጥያቄ አለኝ። እሺ እሺ ከቁርአንና ከባይብል ማለት ነው ከኢንጂል ከቶራት ቀድሞ የተጻፈው የትኛው ነው? ከቁርአንና ከኢንጂል መጀመሪያ የተጻፈው የትኛው ነው? ኢንጂል ስትል የአላህን ኢንጂል ከሆነ አላህ ለነቢዩላህ ዒሳ የሰጠውን ከሆነ ልክ እንዲሁ ደግሞ ተውራት ስትል አላህ ለሙሴ የሰጠውን መጽሐፍ ከሆነ እነዚህ ከቁርአን ቀድሞ ተጻፈ። አሁን ስላለው መጽሐፍ ቅዱስ አይደለም እያወራኝ ያለሁት። يتكلم عن الكتاب الذي أنزله الله على موسى وعلى عيسى. الله بموسى وعيسى لا سلاوردون እነዚህ ከጊዜ በኋላ ሰዎች የጻፏቸው ፍጹም ከአምላክ ጋር የሚወዳደሩ አይደሉም። እንዴት ማለት ያኔ ተውራትና ኢንጂል የተባሉት ያኔ እግዚአብሔር ለሙሴ የሰጣቸው እና
እና ከዛም በኋላም የተጻፉት መጽሐፎች አይደል አሁን ያሉት ባይብል የሚባሉት አይደለም። እነዚያ ተበረዘዋል። እንዴት ተበረዘዋል? ማን ነው ያበረዛቸው? ያበረዛቸው ማን? ሊቃውንቶቻቸው ከነቢያት በኋላ ተተክተው የመጡ ሊቃውንቶች ጠብቁ ተብሎ ኃላፊነት ሊቃውንቶች ማን ነው እንደዛ ብሎ ለአንተ የነገረ? አምላክ አላህ ሱብሓነሁ ወተዓላ። አይ ተበረዟል የሚባለውን ማለት አምላክ አላህ ራሱ ይነግረኛል። በአንተ መጽሐፍም ላይ እንደጠፉ መጽሐፍቶቹ ተገልጿል። እስቲ ኦኬ እሺ፣ እስቲ ቁርአን ላይ ተበርዟል እንደዚህ መጽሐፍ ኢንጂል ተውራት ተበርዟል የሚለውን እስቲ ልታሳየኝ ትችላለህ? በነቢያት በኩል ያወረዳቸው ቃላቶች ቃልን በርዘውታል እያለ አላህ ሱብሓነሁ ወተዓላ ይናገራል። ዩሐርፉነ አልከሊመ ዐን መዋዲዒሂ፣ ቃሌንም ከቦታው ይለውጡታል እያለ ይናገራል። ይለውጡታል ማለት ይበርዙታል ማለት ነው። የአረበኛው ቃል ተሕሪፍ ተብሎ ይጠራል። እሺ ስለዚህ በአማርኛው ወይም በእንግሊዝኛው እስቲ አሳየኝ። እኔ ቦታውን አጥተህ ወይ በአማርኛው ወይ በእንግሊዝኛው እንደዚህ ኢንጂልና ተውራት ተበርዟል በአሁን ላይ ቃል እንደለወጡ ላሳይህ ነው። አሳያለሁ፣ ችግር የለም። ኖ የአምላክን ቃል እኮ የሚለው ተውራትን ወይም ኢንጂልን አይገልጽም። ተውራትን ወይም ኢንጂልን በቀጥታ ተበርዟል፣ ከዚህ በኋላ ፋይዳ የለውም የሚለው ተውራት ኢንጂል ማለት ምን ማለት ነው? የአምላክ ቃል ናቸው። አምላክ ቃል ናቸው። በቃ አለቀ። ስለዚህ ቃሌን በረዙት ማለት ምን ማለት ነው? የትኛውን ቃል አሳይኝ እስቲ እኮ። ስለዚህ ቃል ናቸው ወይንስ ዝም ብሎ ተውራት ሲባል ጎራ ወይንም ምናምን እኮ አይደል? የአምላክ ቃል ማለት ነው። ስለዚህ يحرفون الكلمة ማን ናቸው ከተባለ ያስቀምጥልሃል። እነሱም يحرفون الكلمة عن مواضعه። አረበኛውን እንደማልሰማ እኮ ታውቃለህ። በእንግሊዝኛው ትርጉም አውጣና ወይም በአማርኛው ካለ አሳይኝ። ኦኬ ያው አይሁዶች መጽሐፍ እንደበረዙልህ ያ እንደዝጋ። ከነዚያም አይሁዳውያን ከሆኑት ሰዎች ንግግሮችን ከስፍራዎቹ የሚያጣምሙ አሉ ብሎ ገለጻቸው። ያው يحرفون من الذين هادوا አለ ከነዚያ ከአይሁዶች ይላል። يحرفون الكلمة عن مواضعه ንግግሩን የአምላክን ንግግር አይ ለጊዜው አረበኛውን ተውና አማርኛውን ብለህ ያ አማርኛው ነው። እሺ ከጊዜው ከነዚያ አይሁዳውያን ከሆኑት ሰዎች እሺ ንግግሮችን ከስፍራዎቹ የሚያጣምሙ አሉ። እሺ ስለ የትኛው ንግግር ነው የሚያወራው እዚህ ጋር? ለአይሁዶች የያዙት መጽሐፍ ምንድነው? ስለ ኢንጂል እያወራ ነው እዚህ ጋር። ስለ ተውራት እያወራ ነው። ኢንጂልም ገና እመጣልሃለሁ ከመጽሐፉ ባለቤቶች ብሎ ሁለቱንም አጠቃሎ ይታል። ተውራት የሚለው እዚህ ጋር ተውራት የሚለው ታዲያ እዚህ ጋር አይሁዶች የያዙት ምን መጽሐፍ ነው? አይሁዳውያን ከሆኑት ሰዎች ንግግሮችን ከስፍራዎች የሚያጣምሙ። አሁን ስለ ንግግር እኮ ነው እያወራ ያለው። አሁን እዚህ ጋር ስለ ተውራት አይደለም። አዳምጥ፣ ንግግር የሚለው ስለ ራሱ ንግግር ነው። አሁን እዚህ ቦታ ላይ አይሁዶች የያዙት መጽሐፍ ምን ይባላል? ኢንጂል ነው ወይስ ተውራት? ግልጽ እኮ ነው። አይሁዶች የያዙት መጽሐፍ አዎ በቃ እናመሰግናለን። ያን ቃል አጣመውታል እያለ እየነገረህ ነው። አሁን ደግሞ ሁለቱንም አጠቃሉ እንዴ ክርስቲያኖችን የመጽሐፉ ባለቤት ነው ሌላ ቦታ ላይ አይሁዳውያን ከሆኑት ሰዎች ንግግሮችን ከስፍራዎቹ የሚያጣምሙ አሉ ይላል። አሁን ስለ ተውራት እኮ በጭራሽ እዚህ ጋር የሚያወራ የለም። አይሁዶች የያዙት መጽሐፍ ቃል በቃል ተውራት ተበርዟል ወይም ኢንጂል ተበርዟል የሚለው ተውራት እና ኢንጂል ምንድን ነው? እሺ አሁን እዚህ ጋር አይሁዶች የያዙት መጽሐፍ ይላል። እሺ አይሁዶች የያዙት መጽሐፍ ይላል። አሁን እዚህ ጋር አሁን ማንተ ቅድም ምን አልከኝ? አይሁዶች የያዙት መጽሐፍ ካለ ቃል በቃል አሳይኝ እስኪ። አይሁዶች የያዙት መጽሐፍ ምንድን ነው? ስለ ቅድም ተውራት ነው አልከኝ እኮ ነገርኩህ። አጣመውታል እያለ አላህ ሱብሓነሁ ወተዓላ ቃል በቃል እየነገረህ ታለርና እንዴ አሁን እዚህ ጋር አጣመውታል ይላል። እዚህ ጋር ለውጠውታል ማለት ያጣመው እሱ እንደነበረ ይሁንና ወደ
እሱ እንደነበረ ይሁን ሳይሆን እዚህ ጋር እንደዛ የሚል ለማንኛው እንደዛ ብሎ የሚናገር ያው አለ እያሳየህ እኮ ነው ሰውዬ። አጠመውታል የሚላል ወይ እዚህ ጋር እያልክ ነው። ያው እያለ ነው። አታረብም እንዳማረኝ ከስፍራው አጣሞታል የሚል አለ እንደዚህ ጋር እስቲ ከስፍራው የሚያጣመው ብሎ ገለጻቸው። እሺ ምኑን የሚያጣሙ ምኑን? እሺ ወደፊት ደግሞ ሂድ። ምኑን የሚያጣሙ ይላል? ቃሉን ያው ንግግሮችን ይላል። የማንን ንግግር? የአምላክን ንግግር ይኩይ። እሺ የማንን ይላል? የአምላክን ንግግር። ያት አለ የአምላክን ንግግር የሚል እዚህ ጋር ለራሱ ቃል እየተናገረ ነው። አምላክ ተዓላ ኦኬ። እሺ ለማንኛውም ይሄኛው ባይመለስም ወደ መጨረሻው ጥያቄ ሰዓትም ለአንተም ስል አይደለም ፕሮቴስታንት መጽሐፍ ቅዱስ ይዛል። መጽሐፍ ቅዱስ ይዛል። አዎ ያለኝ ግን ወደ የመጨረሻውን ጥያቄን ልጠይቅ። ኤርምያስ ምዕራፍ 8 ቁጥር 8 ነው። ኦፍ ኮርስ ግን የመጨረሻውን ጥያቄን ልጠይቅ። የመጨረሻውን ጥያቄን ልጠይቅና ከዛ ትጠይቀኛለህ። ናዚ ጋር ነው እስኪ ምን ይላል? የመጨረሻውን ጥያቄን እኔን ልጠይቅ። አልጨረስኩም ጥያቄን። አንብበውና ይሄን ወደ ቀጣይ ትሄዳለህ። ችግር የለውም። አንብባት ልጠይቅ። ጥያቄን ልጨርስና አስጨርሽኝ። ከዛ በቂ ታይም አለ፣ ጊዜ አለኝ። ችግር የለም። ትጠይቃለህ። ይሄን አንብበው። ችግር የለም። ድምፅን ከፍ አድርጋ። ወደ ላይ ትንሽ ከፍ አድርገው። እንትኑ እያሳየኝ አይደለም። ትንሽ ወደ ላይ። እሺ እናንተስ ጥበበኞች ነን፣ የእግዚአብሔርን ሕግ ከኛ ጋር ነው እንዴት ትላላችሁ? እነሆ የጸሐፍህ ብርዕ ሐሰተኛ ነው፣ በሐሰትም አድርጓል ይላል። ስለዚህ የመጨረሻውን ጥያቄን ልጠይቅና ምን ማለት ነው? ካለ ትጠይቀኛለህ። ምን ማለት ነው? ጥያቄን አስጨርሸኝ። ሁሱ ስማኝ፣ ጥያቄን አስጨርሸኝ። ይሄ ምን ማለት ነው? ጥያቄን አልጨረስኩም እያለሁ ልጨርስ። በመሀል ለምን ትገባለህ? ጥያቄን አሁን ለክርክር አይደለም ይገባል። እንደሌለና እንደጠፋ የአምላክ ቃል እንደሌላቸው አንብበው። ቀራስ አንብበውና ወደ ቀጣይ ትሄዳለህ። እሺ አሁን እዚህ ጋር ስለምን ኖ አሁን ጥያቄን ልጨርስ። አስጨርሽኝ። ይሄን አትፈልገውም? ለምን አልፈልገውም? በቂ ጊዜ አለኝ አላልክም? አንዴ አንብበው አይደለም አንብበውና ወደ ቀጣይ በቂ ታይም አለኝ አላልክም? ትችላለህ። በቃ ጠይቅ። እሺ ከቻልክ ከላይ ጀምሬ ማንበብ እችላለሁ። ችግር የለውም። ከአንድም ከቁጥር አንድም ጀምረ አንብበም ልጠይቀኝ እችላለሁ። ግን ጥያቄን ጨርስ። አዎ አስጨርሰኝ። እሺ ልጠይቅና ከዛ አነባለሁ። እሺ እና ቅድም ሁለት አይነት ማለት ወንድና ሴት በጾታ እንትን የተባለ ሸይጣን እንዳለ ተናግረኝ ነበር። እና እሺ እናንተ ጋር ሰይጣን ተናገርኩም እንደዛ ያልኩት ራሱ ምንም እየገባህ አይደል? በዚህ አልተመለሰልኝ። ኖ ገፍቶኛል። አላልኩም እንደዛ ያልኩት ነው እንዴ? ሴት ጂኒ ስለ ጂኒ አውርተኛል። ታዲያ አሁን ቅድም ምንድን ነው ያልከው? ሴት ሰይጣን ወንድ ሰይጣን እያልክ ነበር አይደል? አላልክም አንተ እንደዛ? ሽንት ቤት ስንገባ ራሱ ሰይጣን ማለት ምን ማለት ነው ብዬ ነገርኩህ ቅድም። ኦኬ እሺ ብቻ ምንም ይሁን ምን እሺ አሁን ልጠይቅ። የተናገርኩትን ገብቶህ ከሆነ መልሰው። ሰይጣን ማለት ምን ማለት ነው አልኩህ ቅድም። እሺ ምንድን ነው ያልከኝ? ከኔ ጋር ነው ማያወራ። ማርታ ጥያቄ አለ? ለምንድን ነው የማታሰልሽኝ? እየሰማህ አይደለም? ምን ላድርግ? እየደከመን ያለ ነው። ሌላ ክርስቲያን ምናልባት ከአንተ ከተሻለ ሌላ ክርስቲያን ደግሞ ያወራል። ማርታ የኔን ሳትመልስ ሌላ ክርስቲያን እስቲ የኔን ጨርስና አንድ ጥያቄ ብቻ ነው የቀረኝ። አስጨርሰኝ። እኔ እያዳመጥኩኝ ነው፣ ግን መጨረሻ ላይ ጠይቃለኝ። ጥያቄ አለኝ መጨረሻ ላይ። እሺ ምንም ማድረግ አይቻልም። እየተማርኩኝ ነው፣ ግን ሰምቶ መጨረሻ ላይ አልተመለሰልኝ የምትለዋን ለመናገር ነው የሚፈልገው። አያቸው አይደለ? የሚያጣመም የለም ማለት ቅድም። ኧረ ተው አለ አሳየኝ። አየ በኋላ አልተመለሰልኝም። ያስኬራል። እንደ ትልቅ ሰው ሆኖ እንጂ እንደ ትልቅ ሰው ሆኖ። አሁን ሰይጣን ማለት ምን ማለት ነው አልኩት ቅድም። ነገር አስረድቼው ነበር። በቃ ንገረኛል። እንደገና እየገባ አይደለም የሚጠይቀውን የማያውቅ ስለ ወንድ ሰይጣን ስለ ሴት ሰይጣን አሁን ምንድን ነው የሚጠቅመው? ጥቅሙ ምንድን ነው? ወደ ገነት ሊያስገባ ነው? ከጀሃነም ሊያድን ነው ወይንስ ምንድን ነው?
እሺ ይሄ ነው። እሺ መጽሐፍህ ላይ ላሳይህ፣ መጽሐፉን እንደጠፋ የተናገሩበት እንደተበረዘ የአምላክ ቃል እንደሌለ። አይ ይሄን አላነብም አልፈልግም። አላህ ሙስተዓን። እሺ ጥያቄ ያለ ካለ መጠየቅ ይችላል። አድሜ እስካላችሁ በተራ አስገባችሁ። ትንሽ ደቂቃ አለ። ጥያቄ አለሽ?